መርጌታ ማለት ጠንቋይ ማለት ነው ብያቸዋለሁ። 100% 100% መርጌታ ማለት ጠንቋይ ማለት ነው። በቃ የጥንቆላው ምንጭ ነው እሱ መርጌታ ማለት። ኦኬ። ከዛ ቀጥሎ ደግሞ መርጌታ የሌለበት የኦርቶዶክስ ቤተክርስቲያን አንድም የለም። አንድ ቤተክርስቲያን የኦርቶዶክስ ቤተክርስቲያን የሚሉት ቤተ ጣዖት ማለት ነው ሲመረቅ መርጌታ መኖር አለበት። ያለ መርጌታ ማለት ከጳጳሳቱ በላይ የሆነ ዕውቀት አለው። ከጳጳሳቱም መርጌታ የሆኑ አሉ። መርጌታ ሆነው የጳጳሱ አሉ። አሁን እኔ ለምሳሌ ቆሞስ ነበርኩኝ፣ መርጌታም ነኝ። ስለዚህ መርጌታ ማለት እንዳለ ለጳጳሳቱም ለሕዝቡም የጥንቁልና አከፋፋይ ነው። ዋና ፋብሪካ ነው። አከፋፋይ ባጭር ቋንቋ የጥንቆላ አከፋፋይ ነው። የጥንቁልና አከፋፋይ እሱ ነው የሚያከፋፍለው። ግን ምንድን ነው ሙሉ ሌት እሱ ነው ማህሌት ቆመው የሚያድረው። ጠዋትስ ለሕዝቡ መስተፋቅር የሚያድለው፣ ለቄሶቹ ግርማ ሞገስ የሚሰጠው፣ አፍዝዝ አደንዝዝ የሚሰጠው፣ ለጳጳሳቱም እንደዛ አፍዝዝ አደንዝዝ አስማት የሚሰጠው እሱ ነው። ለምን? ተመካክረው የበሉት ሽንኩርት አይሸትም ይባላል። ስለዚህ ሁሉም ጥንቁልናው ውስጥ ስላሉበት ማንን ጠንቋይ ይላል? ደግሞ ተመችቷቸው ነው የሚኖሩት። ህዝቡም ተመችቶት ነው የሚኖረው። እንደምታውቁት የኢትዮጵያ ህዝብና የኤርትራ ህዝብ ጥንቁልና በጣም ነው የሚወደው። በጣም ይወዳል ጥንቁልና። በጣም ነው የሚላችሁ፣ በጣም ነው የምላችሁ። ጥንቁልና ነብሱ ነው፣ በነብሱ ነው የሚፈልገው የእግዚአብሔር ቃል እስኪገባው ድረስ ማለት ነው። የእግዚአብሔር ቃል ከገባው በኋላ ደግሞ ጥንቁልናን ያሳድዳል፣ ጥንቁልናን ያባርራል፣ ይጸየፋል። ጥንቁልናን እስኪገባው ድረስ ግን እንደሱ ጥንቁልና ወዳጅ የለም። ለምን መሰላችሁ እንደዛ ምለው? በእውነት ግልጽ አድርጌ ነው እውነቱን ነው እየነገርኳቸው ያለው። እኔ ጋ በሺ የሚቆጠሩ ሰዎች መጥተው ያውቃሉ። የንስሐ ልጆች ማለት ነው። ምን እያሉ ነው የሚመጡት? አባቴ ትላለች ሴትዮ፣ እኔ ከባሌ ጋር ባሬ ልታዘዘኝ አልቻለም። እንዲታዘዘኝ ለምንድን ነው? የሆነ የጸሎት የሆነ ነገር ቢሉኝ ደስ ይለኛል ትላለች። አገላለጽ አለው፣ ቋንቋ አለው፣ የራሱ የሆነ ቋንቋ። ጥንቁልና አይባልም። ምንድን ነው የሚባለው? ጥበብ ነው የሚባለው። አባቴ ጥበብ ለምን አይሰጡኝም? ይሄ የእግዚአብሔር የሆነ የእግዚአብሔር ነው የሚባለው። ለህዝቡ የእግዚአብሔር እየተባለ ነው የሚታደለው የሚሰጠው። በገንዘብ በሚሊዮኖች እስከ ሚሊዮን ድረስ የሚደርስ አለ፣ እስከ 10 ሚሊዮን የሚደርስ አለ ለሀብታሞቹ ማለት ነው። ስለዚህ በየደረጃው ይሰጣል። ምን ተብሎ ነው የሚሰጠው? ጥበብ። የማን ጥበብ ተብሎ? ጥንቁልና አይባልም። ምክንያቱም ሁሉም በስመ አብ ብለው ነው የሚጀምሩት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ መስተፋቅር፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ መስተአብድ፣ ስለሚያሳብደው ማለት ነው። በስመ አብ ብለህ ጀምረህ ሰውን ለማሳበድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ መቅትለ ነፍስ፣ ነፍስን ስለመግደል ይልሃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ መስተባረር፣ ሰውን ካለበት ቦታ ስለማባረር ይላል። ከዛ ብድግ ብሎ ድንገት ብድግ ቦታውን ለቆ እንዲሄድ የሚያደርግ ማለት ነው። ብዙ በአይነቱ ማለት ነው፣ በአይነቱ። ስለዚህ መርጌታ ማለት የኦርቶዶክስ ቤተ እምነት ዋና አገልጋይ ነው፣ ዋናም ጠንቋይ ነው። ስለዚህ ጳጳሳቱ ተስማምቷቸው ነው የሚኖሩት። ጠንቋዮቹ ህይወታቸው ብዙ ጊዜ ነግሬያቸዋለሁ። ጳጳሳቱ ሚሳኤል ይላላካሉ ራሱ ሲቀናኑ። ሚሳኤል ምላችሁ የጥንቁልና ሚሳኤል መርጌታው ይሰጣቸዋል። አንድ ጳጳስ መርጌታ አለው፣ የራሱ የሆነ እንደ ቦዲጋርድ አይነት መርጌታ አለው፣ ጥንቁልናውን የሚያቀባብለው ማለት ነው። ስለዚህ ባቸው ላይ ራሱ ጳጳሳቱ ጥቅጥቅ ያለ አስማት ነው ያለው። አሁን ይሄ እዚህ ላይ የሚሰብከው ጳጳስ እዚህ ጋር ታቱ አለው፣ የድግምት ታቱ አለው። በድግምት ነው የሚሰራው አብዛኛው ሲጳጳሱ ማለት ነው። ፓትርያርኩም አላቸው፣ እዚህ የድግምት ታቱ አላቸው፣ የድግምት ታቱ አላቸው። ሰውነታቸው ጀርባቸው ሄዳችሁ ብታዩ እንዳለ በታቱ የታጠረ ነው፣ በአጋንንት ታቱ። እዚህ ጋር ታቱ አለው አሁን ይሄ ጳጳስ። ሌሎቹም አላቸው እዚህ ጋር ነው የሚያሰሩት። ፓትርያርኩም አላቸው እዚህ ጋር።
ስለዚህ በእንደዚህ አይነት ተተብትባ ያለች እግዚአብሔር ከዚህ እስራት እንዲፈታት በእውነት የሁላችን ጸሎት ይጠይቃል ማለት ነው። የሁላችን እንባ ይጠይቃል። ይቺ ቤተ እምነት እንድትፈታ ለምን ቤተሰቦቻችን ሁሉ እንዲፈቱ ማለት ነው። ስለዚህ እዚህ ጋር ተቃዋሚ እዚህ ጋር ተከራካሪ የምትመስሉ ሰዎች እውነትን የሚሰቀጥጣችሁ ሰዎች አላችሁ። ግን ይህንን እውነት ነው በቃ መዋጥ አለባችሁ። እውነት ምንም ያልተቀላቀለበት እውነት ነው እየነገርናችሁ ያለ ነው። አሁን እዚህ ጋር ጳጳሱ ለዛኛው እንትን ሲልለት እናያለን ማለት ነው። ወደ ምስክርነቱ ውስጥ እንሂድ። ወደ ምስክርነቱ ስንሄድ በጣም የሚገርም ነገር አለ። መግቢያው ላይ የሆነ የምትሰሙት ነገር አለ። እዚህ ጋር እስቲ አንድ ጊዜ ያዝ ላረገውና እስቲ ይችን እስቲ አንብቧት። ምን ትላለች? ጽሑፏ ምን ትላለች? እስቲ አንብቡት። ሊሰርቀኝ ከኪሴ የገባውን ሌባ የአባታችን የአባ ዮሐንስ ተስፋ ማርያም ፎቶ እንደ ሰንሰለት አስሮ ያዘው፣ እንደ እሳትም አቃጠለው የሚል ምስክርነት። ንግስና ይለዋል፣ ይሄ ነው። ታቦትነት ይለዋል፣ ይሄ ነው። ይቺ ናት ኦርቶዶክስ። ይህ እንግዲህ እግዚአብሔር አለ እያልክ የምትሄደው አንተ ኦርቶዶክስ እፈር፣ በእውነት እፈሩ፣ እያንዳንዳችሁ እፈሩ። እዚህ የምትቃወሙ እዚህ ውሸታ